2018 ይዟቸው ከመጣቸው ብስራቶች አንዱ አሁን እኔ እዚህ የምገኝበት ቦታ ነው ያለሁት የህፃናትና ወጣቶች ቲያትርና ኮምፕሌክስ አዳራሽ የቲያትር አዳራሽ ላይ ነው ዛሬ ያለሁት። ተመልካቾቻችን እንዴት ቆይታችኋል? ሳምንታችሁ እንዴት ነበረ? በዛሬው የፍለጋ የዙር 2 የመጀመሪያ ጨዋታችንን ልናደርግ የወደድነው በዚህ ለቀጣይ ለኪነ ጥበቡ ብሩህ ተስፋን ይዞ የመጣው የአመታትን የኪነ ጥበቡ ዘርፍ ሰዎች ጥያቄን የመለሰ እጅግ ደረጃውን የጠበቀ በአገር አቀፍ ቢሉ በዓለም አቀፍ ደረጃ የተለያዩ ኩነቶችን ለማዘጋጀት በሚያስችል መልኩ በአዲስ አበባችን ለመጀመሪያ ጊዜ የተገነባው ይህ የህፃናትና ወጣቶች የቲያትርና የሲኒማ ኮምፕሌክስ ለፍለጋ የሁለተኛው ዙር የመጀመሪያ ጨዋታ ማከናወኛ ቦታ እንዲሆን መርጠነዋል። ቲያትር ቤቱ፣ ሲኒማ ኮምፕሌክሱ እንዲሁም ሌሎች ስፍራዎች ምንን አካተዋል የሚለውን ለመመልከት የዛሬው የፍለጋ ጨዋታ ወደ እናንተ የሚያደርሳቸው የተለያዩ ጨዋታዎች የሚያስቃኟችሁ ይሆናል። በዛሬው የፍለጋ ጨዋታችን በባለፉት ዙር በአሸናፊነት ያጠናቀቁ 3 ቡድኖችን ወደ እናንተ ለውድድር ይዞ መጥቷል። የትኛው ቡድን አሸንፎ አሸናፊነትን ይቀናጃል፣ የትኛው ቡድንስ ይሰናበታል የሚለው እንደ ከዚህ ቀደሙ አጓጊነቱ የሚቀጥል ይሆናል። በአሁኑ ውድድር የሚወዳደሩት እነማን ናቸው? በመጀመሪያ ታውቀናቸው እንመለስ። ሰላም እንዴት ናችሁ ተመልካቾች? ፍቅርና ትጋት ነን። የመጀመሪያውን ዙር አልፈን ሁለተኛው ዙር ላይ መተናል። ሁለተኛውን ዙር ደግሞ እንደምናሸንፍ አንጠራጠርም። ሰላም እንዴት ናችሁ? እንደምታውቁን ኤሚሶች ነን። ዛሬ በሁለተኛ ዙር ውድድር ተገናኝተናል ማለት ነው። ዛሬም ከዚህ በፊት እንዳሸነፍ ነው ማለት ነው ለማሸነፍ ነው የመጣ ነው። ሁሉም ተወዳዳሪዎች እንደፈሩን ተስፋ እናደርጋለን። ሰላም ቤተሰብ እንዴት ናችሁ? ቃዋዎች ነን። እንግዲህ እንደሚታወቀው አንደኛ ዙር እናሸንፈናል፣ ሁለተኛ ዙር ነው እናሸንፋለን። በደንብ ተዘጋጅተናል። እንግዲህ በተቻለን አቅም ምንችለውን ሁሉ ለማድረግ ዝግጁ ነን። ተረጠራል እንዴ? ያው ማሸነፍም ያለ ነው፣ ግን እናሸንፋለን። ያው እናሸንፋለን ነው የምንለው። ያው ለመጨረሻው ዙር እኛ እንደርሳለን ብዬ አስባለሁ ከፈጣሪ ጋር። ጀብ እንኳን ወደ ፍለጋ በሰላም ወጣችሁ። ይህ የፍለጋ የሁለተኛው ዙር የመጀመሪያው ጨዋታ ነው። ተወዳዳሪዎች እንኳን ደህና መጣችሁ። የሁለተኛው ዙር የመጀመሪያው ጨዋታ የሚካሄደው በህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ እጅግ በጣም ውብ በሆነው የቲያትር አዳራሽ ነው። ለቦታው እንዴ በሀገራችን የፊልም ታሪክ የኪነ ጥበብ ታሪክ ላይ ጉልህ ሚና ጉልህ አሻራ ይጫወታል ተብሎ የሚጠበቀው እንዲሁም በብዙዎች ተስፋ የተጣለበት በተስፋም ሲጠበቅ የነበረው በመዲናችን አዲስ አበባ ለመጀመሪያ ጊዜ ጥንቅቅ ተብሎ የተሰራው የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ የዛሬውን የፍለጋ ጨዋታ ወደ እናንተ የሚደርስበት ስፍራ ነው። አብራችሁን ቆዩ። ዝግጁ ናችሁ? እዚህ ጋር ዝግጁ ናችሁ? ጨዋታ 1 አሁን እንጀምራለን። ከዛ በፊት ግን እንደተለመደው የጨዋታውን ህጎች ነግራችኋለሁ። ነቃ ደንገጥ ብለን እንሰማለን። እዛ ጋር ይሰማል። የመጀመሪያው ጨዋታ ፍለጋ እንደሚታወቀው ፍለጋ ነው። ስለዚህ እዚህ በቲያትር ቤቱ አዳራሾች ውስጥ የተደበቀ ወረቀት አለ። ወረቀቱን ነው የምንፈልገው። ወረቀቱን ግን ከዚህ ቀደሙ እንዲሁ አይደለም የምንፈልገው። ለእናንተ ማንኪያና የቴኒስ ኳስ ይሰጣችኋል። በአፋችሁ ማንኪያና የቴኒስ ኳስ ይዛችሁ ሳይወድቅባችሁ ወረቀቱን ፈልጎ ማግኘት ነው። ቦታውን ማግኘት፣ ወረቀቱን ፈልጎ። እሺ ልናነሳ ዝቅ ስንል ይወድቃል። እንዳይወድቅባችሁ ተጠንቀቃችሁ ማንሳት ነው። ግልጽ ነው። የፈራ ካለ ከመጀመሪያው ከውድድሩ መውጣት ይችላል። አለ እንደዛ ማያ የለም። ስለዚህ ተመልካቾቻችን ጨዋታ 1 አሁን ወደ እናንተ ይደርሳል። በዛሬው ጨዋታ እንደሚታወቀው ለተመልካቾቹም ማስቀድመን እንደገለጽ ነው አንድ ቡድን ብቻ ይሄን ውድድር የሚያልፍና የመጨረሻው የፍለጋ የአሸናፊዎች አሸናፊ ውድድር ላይ የሚሳተፍ ይሆናል።
ፉክክሩ እንደ ከዚህ ቀደሙ እጅግ ጠንከር ያለ ነው የሚሆነው። በየቤታችሁ አብራችሁን ቆዩ። አዲስ ሚዲያ ኔትወርክ አሁንም ፍለጋን ወደ እናንተ ማድረሱን ይቀጥላል። ተመለሺ እስቲ ይከፈት። ጽሁፍ አለው ችግር የለም። እሺ የመጀመሪያ ጨዋታ ነው። ምንድነው ከባድ ነበር? አዎ። ምንድነው የከበዳችሁ? አላቅም። በዛ ወንበሩን በዛ ከዛ ቴኒሱ የሚወድቅ ይመስላል ደግሞ ጎንበስ ስንል። ምንድነው የከበደሽ ሰላሜ? ላነሳስል ይሄ ወደቀብኝ። አይዞሽ ጨዋታው ይቀጥላል። ጨዋታው ፍለጋ ነው። ማሸነፍ መሸነፍ ያለ ነው እንደምታውቁት። ይሄ መጀመሪያ ጨዋታ ነው። ቀጣይ 3 ጨዋታዎች ይኖሩናል። እንዴት ነው የሚለውን አብረን የምናይ ነው የሚሆነው። እንቀጥል። እንሂድ። ነይ ማሪ ነይ። ከባለፈው ውድድር ምን ተማረን? ያው ምንም ቢሆን ምንም ለማሸነፍ እስከ መጨረሻው መቀጠል እንዳለበት ነው የተማርነው። ሶ የሚያደክምም ሆነ ምንም የጥያቄም ሆነ መሯሯጥም ሆነ እስከ መጨረሻው ለመሄድ ነው የተዘጋጀነው። ያው አሪፍ ነበር። በጣም ብዙ ነገር ተምረናል። አእምሯችን ላይ ነው ብዙ ጨዋታ የነበረው ምናምን ነገር መጠናናት እንዳለብን ተምረናል። ብዙ ነገር ተምረናል። ካሁኑ ደግሞ ብዙ ነገር እንጠብቃለን፣ እንጥራለን በደንብ አይደል? በደንብ ደግሞ ያው የሆነ ቀላል ነው ብለን የምናስበው ነገር ከባድ እንደሆነ ብዙ ነገር አይተንበታል። ያው ውድድር ማሸነፍም መሸነፍም ነው፣ ግን እናሸንፋለን። ለጨዋታ 2 ተመልካቾቻችን የምትገኙት በአዲስ ሚዲያ ኔትወርክ ወደ እናንተ በዚህ ሰዓት እየደረሰ ወደሚገኘው ፍለጋ ቆንጆ ፕሮግራማችን ላይ ነው። የፍለጋ የዙር 2 የመጀመሪያ ተወዳዳሪዎች የመጀመሪያውን ጨዋታቸውን አድርገው ለሁለተኛ ጨዋታቸው ህፃናትና ወጣቶች ቲያትር የሚገኘው የሲኒማ ኮምፕሌክስ ውስጥ ተገኝተናል። ጨዋታ 2 የሚካሄደው በዚህ በሲኒማ አዳራሽ ውስጥ ነው። ለዚህ ጨዋታ ከየግሩፓችሁ ጨዋታው ምን እንደሆነ ስላልታወቀ አንዳንድ ሰው ትመርጣላችሁ። ማን ይጫወት የሚለውን ለመምረጥ 2 ሰከንድ ብቻ ነው የምሰጣችሁ። እንደምታውቁት ይሄ ጨዋታ የሚያልፈው አንድ ቡድን ነው። ስለዚህ እያንዳንዱ ውሳኔ ጥንቃቄ ይፈልጋል። ማን ይወዳደር? ተመልካቾቻችን ለጨዋታ 2 የሚወዳደሩት ከቀዋ ቡድን ተወዳዳሪ ማያ፣ ከፍቅርና ትጋት ደግሞ ሩሃማ፣ እንዲሁም ደግሞ ከኤሚስ ማን ነው የሚወዳደረው? ሰላም።
ሶስቱ ተወዳዳሪዎች ይህንን ውድድር ተወዳድረው ያሸንፉ ይሆን? እንግዲህ ድንገት የሚያይ ሰው ካለ ከጨዋታው ሊያስወጣችሁ ነው ማለት ነው። ስለዚህ የምታስሩ ሰዎች በጥንቃቄ ታስሩና ወደ ጨዋታው እንሄዳለን። እንቀጥል። ምኑን ታሰርሽ ገና? ከዛ አይደለም እንደዚህ ተደረጋለ አይደል? ታስሯል። በጣም ተመርጥሳ አይ ታስሯል። ታስሯል። በቃ ጨዋታ 2 ሊጀመር ነው። እናንተ እዚህ ጋር ትመጣላችሁ። በደንብ አስራችኋል? እርግጠኛ ናችሁ? እስኪ እዚህ ጋር የትኛውም ጨዋታ ስህተት መስራት ከጨዋታ ውጭ ያደርጋል። ህግ 1 እናንተ የሚቀመጠውና የሚደበቀው ቦታ ማየት እንጂ መጠቆም፣ አስተያየት መስጠት አይቻልም። ምንም አይቻልም። ለእናንተ ፍንጭ ሰጣችኋለሁ። አሁን የሚደበቀውን በጋራ እንደብቃለን ማለት ነው። ተወዳዳሪዎች እዚህ የተቀመጣችሁበት ወንበሮች ላይ ብቻ ወንበሮቹ ጋር ብቻ የተደበቀ ወረቀት አለ። የተደበቁት ወረቀቶች 3 ናቸው። 2ቱ ተጽፎባቸዋል፣ አንዱ ባዶ ነው። ወረቀት ያገኘ ሰው ወረቀት ሲያገኝ ብቻ ወረቀቱን አዙሮ ለተወዳዳሪው ጽሑፍ ያለው ወይም የሌለው መሆኑን ይነግራል። ጽሑፍ ያለው ከሆነ ወደ ጨዋታውን አሸንፋችኋል። ጽሑፉ ላይ ያለውን ጥያቄ በፍጥነት ትመልሳላችሁ ማለት ነው። ስለዚህ በዚህ ውድድር በአጠቃላይ ፈልገው ለማግኘት የሚሰጣችሁ 1 ደቂቃ ብቻ ነው። አሁን የሚደበቁትን እነዚህ 3ቱን ይዤ ይመጣቻለሁ። አይታችኋል አይደለም? መደብቅበትን ሶስት ወረቀቶች ተመልካቾች እንደምትመለከቱት ቦታቸውን ይዘዋል። እንግዲህ እነዚህ አይኖቻቸው የታሰሩ እነዚህ 3 ተወዳዳሪዎች በምንገኝበት በህፃናትና ወጣቶች ቲያትር የሚገኘውን ሲኒማ ውስጥ የደበቅነውን ወረቀት ፈልገው ጥያቄውን ይመልሱ ይሆን ወይስ አይሆንም የሚለውን በጋራ የምንመለከተው ነው የሚሆነው። በቻላችሁት መጠን ወንበሮቹን እየተመለከታችሁ ለመፈለግ ሞክሩ። ምክንያቱም በስተግራችሁ ደረጃ ስላለ እንዳትወድቁ። ግልጽ ነው። አንዴ ሁላችሁም እኩል ትቆማላችሁ። ቆይ የተጻፈበት ነው። ስለዚህ ፈልጊ።
አማን ደስታ ሁለተኛው ወረቀት ተገኝቷል። ውድድሩ አልቋል። ሩሃማይንሽን መፍታት ትችያለሽ። እንዴት ነበር ውድድሩ? ቆንጆ ነበር በጣም ግን ቆንጆ ነበር ማለት ያው ስላሸነፍን ነው እንጂ ቆንጆነቱ በጣም ነው የሚከብደው። አንድ ጊዜ 10 እንትን በቃ ላይ አገምቺው ወረቀት ትንሽዬ ስለሆነ አይታይሽም ደረጃ አለ ምናምን ብቻ ፈታኝ ነበረ። ቢሆንም ሁለት ወረቀት አግኝቻለሁ። እሺ የደረሳችሁ ጥያቄ አለ? አዎ እናንበዋለን። የመጀመሪያው የኢትዮጵያ ፊልም መቼ ተሰራ? ርዕሱስ ምን ነበረ? መተምራቱን እርግጠኛ አይደለም። በ1937 ይሁን በ1979 እያልን ነው ግን 37 ሚሊዮን እያዘለሽ ሂሩት አባቷ ማለት ነው። እንዴት ነበር መጀመሪያ ውድድሩ ንገሩኝ እስኪ። ይረሳለ ያዞረኝ ነበር እኔ ከባድ ነው። አይንሽን ተሸፍነሽ ደረጃ ምናምን ስላለ ያስፈራ ነበር ግን ያው ተወጣናል። አማን እያወራህ አልነበረም ግን ደግሞ ወረቀቱ የት እንደነበረ ታውቅ ነበር አይደል? እያየህ ነበር ስታልፉ ምናምን እንደዚህ ያልኩ ነበር። ወረቀቱ ስታልፉ ማለት ነው። መናገር አለመቻል እንዴት ነው? አለመቻል በጣም ያማል። እያወቁ አይደል? መልካም እሺ፣ አሁን ጥያቄ ተሰጥቷቸዋል። በኢትዮጵያ የተሰራው የመጀመሪያው ፊልም ምን ነበረ? መቼስ ነው የተሰራው የሚለውን እንድትነግሩን ነው የምንገኘው። በህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ውስጥ በሚገኘው እጅግ ውቡና ቅንጡ ሲኒማ ቤት ውስጥ ነው። እዚህ ሲኒማ ቤት ውስጥ ሆነን ፊልም መቼ የተሰራ? እሺ ርዕሱን ገረዲቱና ነገር ገረዲቱ። እሺ ዓመተ ምህረት መገመት ትችላላችሁ? ግምት ላይ ጎብዝ። ስንት ይሆናል? 1980 ውስጥ ኦኬ 1980ዎች ውስጥ እንግዲህ ቆንጆ ጨዋታ እያካሄድን ነው። ጥሩ ነው ውድድሩ እስካሁን ያለው። በእርግጠኝነት ተመልካቾችን በቤታችሁ በዚህ በፍለጋ ጨዋታ እጅግ ዘና እያላችሁ እንደምትገኙ አልጠራጠርም። የምንገኘው በህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ አዲስ ህንፃ ላይ ነው። እጅግ በጣም ግሩም የሆኑ ቦታዎች እኔም ተወዳዳሪዎችም በውድድራችን እየተመለከትን መተናል። እናንተም በቤታችሁ ይህንን እየተመለከታችሁ እንዳላችሁ አልጠራጠርም። አሁንም ውድድራችን አላበቃም። ጨዋታ 3 ላይ ደርሰናል። እንግዲህ በጨዋታ 1 እና ጨዋታ 2 ነጥብ የጣሉ ጨዋታ 3 ደግሞ ተስፋ አላችሁ። ስለዚህ እዚህኛው ላይ ጠንክሮ መወዳደር ይጠይቃል። ምን ያህል ዝግጁ ናችሁ? አሁን የሚሆነው ጨዋታ ፍለጋ ነው። እንግዲህ የምትፈልጉት ነገር አሁን በጋራ ነው የምትፈልጉት። በጋራ ስትፈልጉ ግን እነዚህ እጆቼ ላይ ያሉ ክሮች እንዲሁ አይደለም የመጡት። ብዙ እንዳትራራቁ። እነዚህ ክሮች ጥንድ የሆናችሁ ላይ ይታሰራል። እጃችሁ ላይ ከዛ በጋራ እየሄዳችሁ ትፈልጋላችሁ። የፈለጋችሁትን ነገር አግኝታችሁ የሚለውን አንብባችሁ ማድረግ ያለባችሁን ታደርጋላችሁ ማለት ነው። ዝግጁ ነው? እሺ እጃችሁ ታሰረ። እስቲ የታሰረው እጃችሁን ከፍ የታሰረውን ብቻ። ስለዚህ ተራርቃችሁ መፈለግ አትችሉም ማለት ነው። በየጋራ ነው የምትፈልጉት ነገር ያለው ከዚህ 2 ፍሎር ወደ ታች ነው። እዛኛው ሁለተኛው ፍሎር ላይ ሆኖና ጀምሩ የሚል ድምጽ ሲሰጣችሁ በስተቀኝም በስተግራም የተደበቀ ነገር አለ። የተደበቀውን አግኝታችሁ ምን ይላል እናንበዋለን። ከዛ ደግሞ ቀጥሎ ወደሚያዛችሁ ቦታ ትመጣላችሁ።
ቅዳሜ ከ7 ሰዓት ጀምሮ ነው የሚተላለፈው። አዲስ ሚዲያ ኔትወርክ ላይ ከሚተላለፉ ፕሮግራሞች ውስጥ ውሎን ቅዳሜን ከኛ ጋር ሚዚኮሎጂ ኢቫንጋዲና ከዛ እሺ ቀጥይ። እሺ አዲስ ሚዲያ ኔትወርክ እና ኤኤምኤን 7 የሚባል አለ። አዲስ ቲቪ መዝናኛው ራሱ አዲስ ሚዲያ ኔትወርክ ላይ መዝናኛ አለ። የቅዳሜው ላይ እሱ ያለችው አለ። የእሁዱ ላይ ደግሞ ቡሽኪን ፍለጋ ሞካሪ ሚዚኮሎጂ አለ። ከ6 ሰዓት ጀምሮ ይጀምራል። ከ9 ሰዓት ጀምሮ ላይቭ ይጀምራል። የቅዳሜው ደግሞ ከ7 ሰዓት ጀምሮ ላይቭ ይጀምራል ማለት ነው። የቅዳሜው መዝናኛም አለው። ምሰጣችሁ 1 ደቂቃ ከ30 ሰከንድ ደቂቃችሁ ሊጀምር ነው። እሺ ንገሩ። የቅዳሜ ላይ ቫንጋዲ አለ፣ ሰሞንኛ አለ። ደቂቃችሁን ተጠቀሙ። እሁድ መዝናኛ ላይ ፍለጋ፣ ሽርሽር፣ ሚዚኮሎጂ፣ እዛ አዲስ ታለንት ሾው አለ። ቅዳሜን ከኛ ጋር የሚተላለፍ ኢቫንጋዲ። እሺ እሁድ ደግሞ ቅዳሜን ከኛ ጋር ለምንድነው? ቅዳሜን ከኛ ጋር እሁድ ደግሞ አዲስ ታለንት ሾው፣ ፍለጋ፣ ሚዚኮሎጂ፣ ኢቫንጋዲ ቅዳሜ። እሺ ከዛ ኢቫንጋዲ አለ። ሌላ ምንድነው ያለው? ሽርሽር አለ። እሁድ ሽርሽር አለ። ከዛ ሚዚኮሎጂ አለ። ታለንት ሾው አለ። እሁድ። እሺ ለራሳችሁ አዲስ ሚዲያ ኔትወርክ በመዝናኛ አማራጮች ቅዳሜን ከኛ ጋር እንዲሁም ደግሞ እሁድ አዲስ መዝናኛ ወደ እናንተ የሚያደርሳቸው የመዝናኛ ፕሮግራሞቹ ናቸው። በቅዳሜ ፕሮግራም የተለያዩ ቅዳሜን የሚያስመስሉ ወቅታዊ የሆኑ ፕሮግራሞች አሉ። የገዝ ጨዋታ አለ፣ ስለኛ አለ፣ ኢቫንጋዲ አለ። ሰሞንኛ ፕሮግራሞች ደግሞ የሚዳሰሱበት ሰሞንኛ አለ፣ ላይፊን አዲስ አለ። እነዚህንና ሌሎች ፕሮግራሞችን ይዞ ቅዳሜን ከኛ ጋር ወደ እናንተ የሚደርስ ይሆናል። እሁድ ደግሞ እሁድ የሚያስመስል ቆንጆ ፕሮግራሞች የሚደርሱበት የአዲስ መዝናኛ ከ6 ሰዓት ተኩል ጀምሮ ተመልካቾች ለእናንተ የሚደርስ ሲሆን መነሻውን ሚዚኮሎጂ ያደርጋል። በሚዚኮሎጂ የጀመረው አዲስ ታለንት ሾው ይቀጥላል። እንዲሁም በቀጥታ ስርጭት ከ9 ሰዓት ጀምሮ ወደ እናንተ የሚደርሰው አዲስ መዝናኛ ከስቱዲዮ ከጋዜጠኞቻችን ከባልደረቦቻችን ጋር ቆንጆ ቆይታ ደግሞ ታደርጋላችሁ። በዛ ደግሞ ጉፍታ አለ፣ ሞካሪ አለ፣ ሽርሽር አለ፣ ሳቅተራ አለ፣ ፍለጋ አለ። እንዲሁም ደግሞ ሌሎች ደግሞ ፕሮግራሞችን ጨምሮ ወደ እናንተ የሚደርስ ይሆናል። አዲስ መዝናኛ ፕሮግራሞች እነዚህን ይመስላሉ። ደግሞ ለኔና ጨብጭ ተመልካቾቻችን የምትመለከቱት ፍለጋ ነው። ወደ እናንተ እየደረሰ እንዳማረበት አሁንም ቀጥሏል። ወደ መጨረሻው እየተጠጋን ነው። ከዚህ በኋላ ወደ ውጤት ነው የምንሻገረው። ማን ያሸንፋል የሚለውን አብረን የምንመለከት ነው የሚሆነው። አብራችሁን ቆዩ። የት አለ? ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ አዲስ መዝናኛችን፣ ፕሮግራሙ ደግሞ ፍለጋ ነው። ፍለጋ ዛሬ የዙር 2 የመጀመሪያ ዙር ተወዳዳሪዎችን ይዞ ከባድ ፍጥጫ፣ ከባድ ፉክክር ተመለከታችሁ። የዛሬውን ውድድር በህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ውስጥ አካሄድን። እጅግ ግሩም የሆኑ ቦታዎችን ከውድድሩ ጋር አብራችሁ እንደተመለከታችሁ አልጠራጠርም። ለእናንተ እንዴት ነበር? ፍለጋ ውድድር ነው። ማሸነፍ፣ መሸነፍ፣ መውደቅ፣ መነሳት ሁሉን በአንድ ያዘ ውድድር። አንደኛው በአንድ ዙር ያሸንፋል፣ ሌላኛው በሌላ ይተካል። ለዚያም ስለሆነ የግድ አሸናፊና ተሸናፊ ይኖረናል። ዛሬ 3 ቡድኖችን አወዳደርን። ኤሚስ፣ ፍቅርና ትጋት፣ ቃዋ የዛሬ ተወዳዳሪዎቻችን ነበሩ። በዛሬው ውድድር 2 ቡድኖች ተሰናብተው አንድ ቡድን ብቻ ለመጨረሻው የፍለጋ የአሸናፊዎች አሸናፊ የሚቀጥል ይሆናል። ይሄ ቡድን የትኛው ነው? በየቤቶቻችሁ ፕሮግራሙን ተመልክታችሁ ውድድሩን ውጤቱን እንደምትገምቱ አልጠራጠርም። አሁን ግን ሰዓቱ
ውጤት የማሳወቂያ ነው። አብራችሁን ቆዩ። ዝግጁ ናችሁ? በአጠቃላይ በዛሬው የፍለጋ የጨዋታ ውድድር 3 የፍለጋ ውድድሮችን እንዲሁም 2 ጥያቄ አዘል ውድድሮችን ለተወዳዳሪዎች አቀረብን። በዚህም በአጠቃላይ ለውድድሩ 15 ነጥብ የተያዘ ሲሆን በድምር ውጤት ከ15 ከፍተኛውን ወይም ደግሞ አብላጫውን ውጤት ያገኘው የዚህ ውድድር አሸናፊ የሚሆን ይሆናል። ዛሬ በፍለጋ ሁለተኛው ዙር የመጀመሪያ ጨዋታ ለአሸናፊዎች አሸናፊ ለማለፍ በተደረገው ትንቅንቅ በአጠቃላይ ነጥብ 7 በማስመዝገብ ፍቅርና ትጋት አላለፈ። ሁለት ቡድኖች ይቀሩናል፣ ቃዋና ኤሚስ። በዚህ ውድድር ዝቅተኛውን ነጥብ ያስመዘገበው ፍቅርና ትጋት ነው 7። ከሁለቱ ቡድኖች የቱ አልፏል፣ የቱ ወድቋል? ተመልካቾች በየቤታችሁ በተከታተላችሁ ጨዋታ የትኛው ቡድን ያለፈ ይመስላችኋል? አንደኛው ቡድን 11 ነጥብ አግኝቷል፣ ሌላኛው ቡድን ደግሞ 8 ነጥብ አግኝቷል። 11 ነጥብ በመያዝ የዚህን የፍለጋ የሁለተኛው ዙር ወደ አሸናፊዎች አሸናፊ የሚቀላቀላቸው ውድድር ያሸነፉት ቡድኖች ቡድን ኤሚስ ቡድን ኤሚስ በተሰጣቸው ጨዋታዎች አብላጫውን ነጥብ በመሰብሰብ ወደሚቀጥለው ዙር አልፈዋል። እንኳን ደስ አላችሁ። እንግዲህ አሁን ውጤት ተሰምቷል። ከውጤት በኋላ ምን ተሰማቸው፣ ውድድሩስ እንዴት ነበር የሚለውን ጠይቀናቸው ተመልሰን እንመጣለን። ለዛሬ አልተሳካም። መፈለጉ መሰለኝ ታይሚንግ ነው። ተቀዳደም በጣም እንጃ ስልሽ ብዙ ውድድሮች አጋጥሞኛል። እንደዚህ ግን የከበደኝ የለም። ህይወቱላ እንደዚህ ያከብዳል እና ያ ውድድርን እኔ በእኔ በኩል ሳየው ቀላል የሚመስል ከባድ ነገር ነው እና እሱን ቻሌንጅ በደንብ በቃ በምንችለው መንገድ ማለፍ መቻል ነው። ያው ማንኛውም ሰው ይከፋዋል። ውድድር መሸነፍ ማሸነፍ ነው። ያው ከዚህኛው ውድድር ተሸንፈናል። ሌላ ላይ ጠንከር ብለን እንመጣለን። ያው ማሸነፍም መሸነፍም ያለ ነው። አስበን የገባነው ደግሞ እናሸንፋለን ብለን ነበር። ያው ስላወቅናቸው በጣም ደስ ብሎናል። አሪፍ ጊዜ ነበር የነበረን። በጣም እናመሰግናለንና ደስ የሚል ጊዜ ነበረን። በጣም እውነት ቦታው ፕሮግራሙ በሙሉ ሙሉ ደስ የሚል ነበር። ስለተጋበዝን እናመሰግናለን። በጣም ቆንጆ ነበረ። ማለት ቆንጆ ነበር ማለት አልለፋንም ማለት አይደለም። በጣም ታግለን ያሸነፍነው። ፈታኝ ነበረ። ፍለጋ እንደሚታየው በካሜራ እንደምታዩት አይደለም። በጣም ከባድ ነው። ከባድ ግን ስለሚቻል አሸንፈናል። እዚህ ደርሰናል። ደስ ይል ነበር። አሪፍ ነበር በጣም ያው ጓደኛሞች ነን እና በደንብ ጓደኝነታችን እንዲጠነክር ሌሎች ጓደኞችም እንድናፈራ አድርጎናል። አሪፍ ጊዜ ነበር። በጣም ቤተሰባዊነት ነበረ፣ እንደ ቤታችን ነበር እና በጣም ደስ የሚል ጊዜ፣ የማይረሱ ጊዜዎችን አሳልፈናል እዚህ ሁላችንም ማለት ነው። እውነት በቃ በርታ በሉ። እኛ ቦታ ለቀናል። በቃ መልካም እድል እመኛለሁ ለሁላችሁም። እንደኔ በጣም ወድጄዋለሁ። ላይክ ኢንጆይ እየተደረገ እዛች ነጥብ የምትያዝባት ሰዓት ላይ በጣም የሆነ ፍርሃት ምናምን ይኖራል እንጂ ኢንጆይ እያረኩ ነው ኤቭሪ ሞመንቱን ያለፍኩት የእውነት ማለት ነው። በቃ ቦታው በጣም ደስ ይላል። አዲስ ቦታ ማየት፣ አዲስ ቦታ መጫወት፣ ላይክ ደስ የሚል ኢንቫይሮንመንት ላይ ነው ጌሙም እየተካሄደ የነበረው። እኔ በጣም ኢንጆይ አድርጌያለሁ። ተመልካቾቻችን እንግዲህ እስካሁኗ ሰዓት ድረስ ወደ እናንተ ሲደርስ የነበረው ፍለጋን ስትከታተሉ ነበረ። ዛሬ በህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ውስጥ ተገኝተን እጅግ ቆንጆ የሆነ የውድድር ሰዓት አሳለፍን። በእርግጠኝነት በቤታችሁ ሆናችሁ የወደዳችሁት የተዝናናችሁበት እንዲሁም ደግሞ በቦታው አስደማሚነት የተገረማችሁበት እንደሚሆን አልጠራጠርም። በዛሬው የሁለተኛ ዙር የመጀመሪያ ጨዋታ አሸናፊና ወዳቂዎችን ለየን። ምን እንደተሰማቸው ደግሞ ጠየቅን። ሳምንት የዚህ የዙር 2 የቡድን 2 ደግሞ ውድድር ይዘንላችሁ በተለመደው ሰዓት በአዲስ ሚዲያ ኔትወርክ በአዲስ መዝናኛችን ወደ እናንተ የምንደርስ ነው የሚሆነው። እስከ ሳምንት ቸርን ሰንብት እያልኩኝ በዚህ እሰናበታለሁ። መልካም ጊዜ።